የአድማጮች መድረክ። በዚህ ፕሮግራማችን ከወድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን፣ አሁን ደግሞ ከናንተ ከወድ አድማጮቻችን የመጡ ጥያቄዎችን በተወዳጁ ሼኻችን በዶክተር ሼክ አቡበከር ሱሌማን አስመልሰን ወደ እናንተ ምላሾቻቸውን የምናቀርብበት የአድማጮች መድረክ ፕሮግራማችን ላይ እንገኛለን። እንግዲህ የመጀመሪያው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኡስታዞቻችን እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። ጥያቄ ነበረኝ። ባልና ሚስት ከተፋቱ በኋላ ሐቋን ከሰጣት ከጨረሱ በኋላ 3 ወር ሳይሞላቸው ተሳስተው ግንኙነት ቢያደርጉ ኒካሑ ይመለሳል? አሁን ላይ ከተለያዩ 8 ወር ሆናቸው። እርሷ ስደት ናት። እርሱ ጠይቄ ኒካሑ ይመለሳል ብለውኛል። ኒካሕ አለኝ ሚስቴ ነሽ አለ። በሰዓቱም ረጃዕቱ ብዬሻለሁ አለ። እርሷ ግን ረጃዕቱ ማለቱን እርግጠኛ አይደለችም። ግን ተሳስቼ ነው ሚስቴ ነሽ እወድሻለሁ ተመለሽ ልመልስሽ ነበር በተደጋጋሚ የሚለው እርሱ ረጃዕቱ ብያለሁ ይላል። እሷ እርግጠኛ አይደለችም። ማንም የሰማው ሰው የለም። ስለዚህ ሚስቴ ነሽ እወድሻለሁ ስላለ ኒካሑ ይመለሳልን? ሁለተኛ፣ ያላቸው ኒካሕ አንድ ነበር። ፈትዋ ጠይቀን ኒካሑ ከተመለሰ እሺ፣ ካልተመለሰ ኒካሓችን እናስተካክላለን እንዳሉ በመሃል ተጣልተው ሳገኝሽም በረመዳን ነበር፣ አሁንም የመጨረሻ ከልቤ ሳወጣሽ ረመዳን ነው ቢል ኒካሑ ተመልሶ ከሆነ በዚህ ቃል ኒካሑ ይወርዳልን? ሶስተኛ፣ ኒካሑ ተመልሶ ከሆነ የመጨረሻ ከልቤ ያወጣሁሽ ያልከው መለየትን አስበህ ከሆነ ኒካሕን ጨረስክ ስትለው እኔን መለየትን አስቤ አይደለም በጊዜው ተናድጄ ነው አለ። ይህስ እንዴት ይታያል? ባረከላሁ ፊኩም ብታብራሩልኝ ይላል። አንድ ሰው ባለቤቱን ከፈታ በኋላ የዒዳዋ ጊዜ ሳያልቅ ባለቤቴ ነሽ መልሼሻለሁ ካለ ያኒ ወይም ይሄንን የሚገልጽ መመለስን የሚገልጽ ቃል ከተጠቀመ አንዳንድ መዛሂቦች መመለስን አስቦም ወደ ግንኙነት ከሄደ ትመለሳለች ይላሉ። ያው በዚያ መልኩ ሻፊዒ መዝሀብ ባይሆንም እንኳን ሌሎች መዝሀቦች መመለሱን ትመልሳለች ሚስት ሆናለች ይላሉ። እሷ እኔ አልሰማሁም እሱ ግን ብሎኛል ማለቷ ማለት በብያለው እያለ ነው እኔ ግን አልሰማሁም ማለቷ ችግር የለውም። እሷ ባትሰማም መመለሱን እሱ እርግጠኛ ከሆነና በተግባርም ደግሞ ሌሎች መዝሀቦች ዘንድ መመለስ በሚባል መልኩ ካደረገ ያ ነገር እንደተመለሰች ይቆጠራል። ኒካሑ አለ ማለት ነው። በረመዳን ነበር ያገኘሽ በረመዳን ከልብ ያወጣሁሽ ብሎኛል ከዛ በኋላ ያለችው ሱፍ መፍታት የሚለውን ቃል በሷሪህ ወይ ደግሞ በመጃዘን ወይ ደግሞ ኪናየተን በቀጥታ በግልጽ ቃል ፈትቼሻለሁ እስካላለ ወይም ሌላን ቃል ተጠቅሞ ያ ቃል ፍቺም ሊሆን የሚችል ፍቺ ላይሆንም የሚችልን ቃል ተጠቅሞ መፍታትን እስካልገለጸ ድረስ አሁንም ኒካሑ አለ ተብሎ ይወሰዳል። ኒካሑ እንዳለ ነው የሚወሰደው ማለት ነው። ሁለተኛው ጥያቄ ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁልን? በያላችሁበት አላህ ይጠብቅልን፣ ጀዛችሁንም አላህ ይክፈልልን። እናም ጥያቄ ነበረኝ። ጥያቄዬ አንድ ሰው ወላሂ ይህንን ነገር ድጋሚ ላላደርግ ብሎ ሲያበቃ ያንን ነገር ለማድረግ ቢገደድ ከፋራውን አውጥቶ ማድረግ ይችላልን? ከፋራውን ሌላ ሰው ስለሱ ማውጣት ይችላልን? ከቻለስ ያ ሰው በምን አይነት መልኩ ነው የሚያወጣለት ይላል። አንድ ሰው ወላሂ ይሄን ነገር አላደረገውም ብሎ ከማለ ከዚህ ያን ነገር ካደረገው ያው ከፋራ ነው የሚወጅበት። ቀድሞ ማድረግ ሳይሆን ከፋራ እንዲወጅብ መጀመሪያ ያን ነገር ሲሰራው ነው። አላረግም ያለውን ነገር ሲያደርገው ያን ከፋራ ዋጅብ የሚሆንበት። ይህንን ከፋራ በአሁኑ ሰዓት ባለንበት ጊዜ ባሪያ ነፃ መውጣት ስለማይመች 10 ድርሃም ማብላት ወይም 10 ድርሃም ማልበስ ነው። ይህንን ካላገኘ 10 ድርሃም ማብላት ወይም ማልበስ ካልቻለ 3 ቀን ወደ መጾም ይሄዳል ማለት ነው። ያው ይህንን
3 ቀንን መጾም ሲባል ያው ደሃ ለሆነ ምግብ ለ10 ደሃ መስጠት አንዳንድ ሙድ እህል መስጠት ላልቻለ ሰው ነው። ይሄ ደግሞ ያው 3 ቀን ማከታተሉ ሸርጥ አይደለም፣ ብቻ 3 ቀን መጾሙ ነው። በከፋራ ንያ 3 ቀን መጾሙ ግዴታ ይሆንበታል። ሶስተኛው ጥያቄያችን ደግሞ በድምጽ ነው የላከችልን፣ እንደሚከተለው ይቀርባል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ኡስታዞች እንዴት ናችሁ? ጥያቄ እንድታስተላልፉልኝ ፈልጌ ነበር። እኔ ትዳር ስመሰርት ወሃቢያ ነበርኩኝ፣ እሱም ወሃቢያ እኔም ወሃቢያ ነበር። እኔ ከትንሽ ጊዜ በኋላ ወደ ትክክለኛው ሃይማኖት መጣሁኝ፣ እሱ እዛው ላይ ቀረ እና ልክ እኔ ወደዚህ ሃይማኖት ስመጣ ወይ ኒካህ እንዲያወርድልኝ እንዲሁም ደግሞ እሱ ወደዚህ ሃይማኖት ወደ ትክክለኛው ሃይማኖት እንዲመጣ ጠየቅኩት፣ አልቻለም። ከዛ በኋላ እኔ በራሴ አምር መንቀሳቀስ ጀመርኩኝ። ያኔ ኒካህ እንደወረደ ነው የማውቀው፣ ግን ያኔ ቤተሰብ ኒካህ መውረዱን አልተስማሙበትም ወይም አላመኑበትም። ምንም የነሱን ሃይማኖት ባይከተሉም አላመኑበትም እና ያኔ እኔ አሁን ላግባ ምናምን ስላቸው አይቻልም ባለትዳር ነሽ ይላሉ ማለት ነው። ስለዚህ እሱ ሚስቴ ናት ይላል እና አሁን እኔ ከቤተሰብ ውጭ ወጥቼ ባገባ ኒካሁ ይሆናል ወይ? ያኔ ኒካህ እንደሌለ ነው የማውቀው። ቤተሰብም ባይፈቅድም ቤተሰብ ግን ሊፈቅድ አልቻለም እና ይሄ እንዴት ይታያል? ጥያቄ ይሄ ነው። ባረከላሁ ፊኩም፣ አላህ ይጠብቃችሁ። ያው በአቂዳ የተለያዩ ሰዎች ሙነዚህና ሙሸቢህ ትዳር ሊመሰርቱ አይችሉም። ሙነዚህ ሙስሊም ነው፣ ሙሸቢህ ደግሞ ካፊር ነውና ስለዚህ ከዚህ በፊት የነበረ እንኳን ትዳር ተብሎ የተባለ ነገር እንኳን ቢኖር ያ ነገር አይኖርም። ስለዚህ ወላጅ ወይም ቤተሰብ ከሌንዳሩኝ እኔ ኒካህ ማድረግ ፈልጋለሁ ከእምነቴ ጋር የሚገጥመኝ ሰው አግኝቻለሁ ስትል እምቢ አንፈቅድም ያኛው ባልሽ አለ ድሮ ባልሽ የሚሉ ከሆነ ጃሂሎች ናቸው። እነዚህ ምንም አይነት ፍቃድም ማታገኝ ከሆነ በእነሱ በኩል በሌሎች ወልዮች በኩል ወይም ደግሞ በቃዲ ወይም በሙሐከም በመንለው በኩል ኒካህ ልታስር ትችላለች፣ ፍላጎቱ እስካላት ድረስ ማለት ነው። አራተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁልን የኛ ባለውለታዎች? ባላችሁበት አላህ ይጠብቃችሁ እና ጥያቄ ነበረኝ። ክርስቲያን ጓደኛ አለችኝና እኔ ሁል ጊዜ የንያ ተሳትፎ ሲደረግ ታየኛለች። አሁን እርሷ ምን አለችኝ? አንቺ ለመስጂድ ነይተሽ በምትልኪበት ጊዜ አማና ንገሪኝ፣ እኔም ካንቺ ጋር አብረሽ እንድትልኪልኝ እፈልጋለሁ አለችኝ። ሰምቼ ዝም አልኳት። አሁን ላይ ለምን ዝም አልሽኝ እያለች በተደጋጋሚ ትጠይቀኛለች። አሁን ምን ማድረግ ነው ያለብኝ? የኩፋሮች ገንዘብ ለመስጊድ ቢደባለቅ ይበቃል ወይ? ብታብራሩልኝ ባረከላሁ ፊኩም። ካፊሮች ለመስጊድ ቢሰጡ ያው ሰዋብ የሚባል ነገር ባይኖራቸው ይሄንን ለዚህ አድርጉልን ብለው ቢሰጡ ብንቀበላቸው ችግር የለውም ያለ ሰዋብ። ነገር ግን እኛ መጠቀም እንችላለን። ለዚያ ነገር ወይም ለኸይር ነገር እንዲውል እስከፈለጉ ድረስ ማዋላት አትችሉም ሳይሆን ምንላቸው ያው የታወቀ ነው ሸርዓን ካፊር ስራው ሰዋብ የለውም፣ ከአላህ የሚያገኘው ነገር የለም። ግን ከሱ ገንዘቡን ተቀበለን በፍላጎቱ ስለተቀበልነው እኛ አምጥተን መስጂድ ላይ መድረሳ ላይ መርከዝ ግንባታ ላይ ብናውለው ይቻላል። የመጨረሻው ጥያቄያችን ደግሞ እንዲህ ይላል። ስደት ላይ ያለን ሰዎቻችን አህለ ሱና የሆኑ ወሃቢይ አናውቅምና አሳርደው የሚያመጡት ከውጭ ነው። ምን አይነት ሰው እንደሚያርደው አናውቅም። ይህን ምግብ መመገቡ እንዴት ይታያል ይላል። ስለሚታረድ እርድ ብዙ ጊዜ ደጋግመን ተነጋግረናል። ሐላልነቱ በግልጽ የታወቀ ሲሆን ብቻ ነው የሚፈቀደው በሸሪዓዊ እርድ መታረዱ። ያንን ካልተረጋገጠ ያ ካልሆነ በሸሪዓ እርድ እስካልተረደ ድረስ ወይም ያንን እስካላወቀን ድረስ ከየት እንዳይመጣ ማናቀውን ነገር አንስቶ መብላት አይቻልም። የተከበራችሁ አድማጮቻችን እንግዲህ በዚህ ሳምንት ወረፋ የተያዙት ጥያቄዎች እነኚህን ይመስሉ ነበረ። በድጋሚ አሁንም ወደ እናንተ መልእክታችንን ለማድረስ ያክል ጥያቄ
በምትልኩልን ሰዓት እጥር ምጥን ባልና በደንብ የውስጣችሁን መጠየቅ የፈለጋችሁትን ነጥብ አጉልቶ አሳይቶ በሚያሳይ መልኩ በተብራራ መልኩ ብትልኩልን ለማለት እንወዳለን። ጥያቄዎቻችሁን ደግሞ በ0940 41 4402 በዚህ ብቻ መላክ የምትችሉ መሆኑን ለማስታወስ እንወዳለን። መልካም ቆይታ።